እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ስለምታደምጡን እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። የዝውውር ጉዳዮችን በተለይ በስፋት ወደ እናንተም የምናደርስ ነው የሚሆነው። የጥር ተጫዋቾች የዝውውር መስኮት እጅጉን እየቀረበ ይገኛል። ቡድኖችም ራሳቸውን ለማጠናከር በትልቁ እንቅስቃሴዎችን የሚያደርጉበት የዝውውር መስኮት ይሆናል ተብሎ ይጠበቃል። የተለያዩ ስፖርታዊ ጉዳዮችን በተለይ ከዝውውር ጉዳዮች ጋርም በተያያዘ ዛሬ ከጠዋት ጀምሮ ትልልቆቹ የአውሮፓ ሚዲያዎች የጥር የዝውውር መስኮትን አስመልክተውና ትልልቆቹ ክለቦች ስላቀዷቸው የዝውውር ጉዳዮች ሰፋ ያሉ ጉዳዮችን እያጋሩ ውለዋል። እነሱን ጉዳዮች ደግሞ ጠቅለል አድርገን ነው ወደ እናንተም የምናደርሰው። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ነው የሚሆነው። ለተከታዮቹ ደቂቃዎች አብራችሁኝ ስትቆዩ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። የተለያዩ ያላችሁን ሀሳቦች ኮሜንት ቦክስ ላይ አጋሩን። አሪፍ የምንላቸውን ሀሳቦች መልሰን ወደ እናንተው እናደርሳለን። በተለይ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ኮሜንት ቦክስ ላይ ካሰፈራችሁልን መልሰን ወደ እናንተው እናደርሰዋለን። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ይህ ፉአድ ባህሩ የዩቲዩብ ቻናል ነው። ለቻናላችሁ አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። የክሪስታል ፓላሱ ካፕቴን ማርክ ጎሂና የእንግሊዝ ብሔራዊ ቡድንም የመሃል ተከላካይ እንደሆነ ይታወቃል። ማርክ ጎሂ በውል እርግጠኛ ማጣትና እየጨመረ ባለው የዝውውር ፍላጎት ምክንያት ከፍተኛ ትኩረትን እየሳበ እንደሚገኝ ይታወቃል በመላው አውሮፓ። ክሪስታል ፓላስ እንግዲህ አሰልጣኝ የሆኑት ኦሊቨር ግላርሰን እንዳረጋገጡት ከሆነ ተከላካዩ በሴልኸርስት ፓርክ የመጨረሻ ዓመቱን ለማሳለፍ ዝግጁ እንደሆነ ጭምር ነው የተናገሩት። ከክሪስታል ፓላስ ጋር የማርክ ጎሂ ውል ወደ መጨረሻው ዓመት ላይ የገባ ሲሆን ክለቡ ደግሞ አዲስ ውል ካልፈረመለት ወይም ደግሞ ከሰኔ በፊት ካልሸጠው የነፃ ዝውውር ወጪን እንግዲህ እንደሚሆን ምንም ጥያቄ የለውም። በክረምቱ በነፃ ዝውውር በነፃ እንደሚያጡት ምንም የተረጋገጠ ጉዳይ ነው። በጥር ካልሸጡት አሊያ ደግሞ ኮንትራቱን ካላራዘመ። ኦሊቨር ግላርሰን ክሪስታል ፓላሶች ለማርክ ጎሂ አዲስ ውል ማቅረባቸውን አረጋግጠዋል። ነገር ግን ተከላካዩ አዲስ ውል ለመፈረም ምንም አይነት ፍላጎት እንደሌለውና በሙያው አዲስ ምዕራፍን ለመጀመር ክለቡን ለቆ መውጣትም እንደሚፈልግ ነው ግልጽ ያደረገው። እንግሊዛዊው ኢንተርናሽናል በክረምቱ ወደ ሊቨርፑል ይሄዳል ከሚል ዝውውር ጋር ስሙ ተያይዞ የነበረ ቢሆንም ክሪስታል ፓላስ ግን በመጨረሻው ደቂቃ ላይ ሀሳቡን በመቀየር እንደወሰኑ ይታወሳል። እነ ማርክ ጎሂ ወደ ሊቨርፑል ለመቀላቀል የሕክምና ምርመራውን ጭምር አድርጎ የነበረ ቢሆንም በፓላስ ግን እንዲቆይ መደረጉን እናስታውሳለን። ኦሊቨር ግላርሰን ለጋዜጠኞች ሲናገሩ በተለይ ኢንዲፔንደንት የተባለው የመረጃ ምንጭ እንደዘገበው ከሆነ ማርክ ጎሂ አዲስ ውል እንደማይፈርም አስቀድሞ ነግሮናል ብዬ አስባለሁ ሲል የተናገረው። ስለዚህም በሚቀጥለው ዓመት ይለቃል ማለት ነው። ክለቡ እንዲቆይ ይፈልግ ነበር። ለማርክ ጎሂ አዲስ ውል ማቅረበዋል። ነገር ግን እሱም አይሆንም፣ ሌላ ነገርን መቀላቀል ፈልጋለሁ ሲልም ነው ምላሹን የሰጣቸው። ይሄ ሁኔታ እንዴት እንቋቋማለን የሚለውን እንናገራለን። ይህንን ቀጣይ እርምጃ ለመጨረስ ምርጡን መንገድም ምንድን ነው የሚለውን እናስባለን። እናም ይሄ በሙሉ እርስ በርሳችን እንዴት እንደምንነጋገር የሚያሳይ ነው ሲሉ ጭምር ይናገራሉ አሰልጣኝ ኦሊቨር ግላርሰን። ማርክ ጎሂ ለክለቡ ድንቅ አገልጋይ የነበረ ሲሆን በሱ መሪነትም በአምናው በውድድር ዓመት ላይ ኤፍኤ ካፕን አሸንፈዋል። ኮሚን ሺልድንም ማሸነፋቸውን እናስታውሳለን። በማያቋርጥ ጥሩ ብቃቱ ምክንያትም በሱ አገልግሎት ላይ ያለው ፍላጎትም ጨምሯል። እናም ሊቨርፑል ዝውውሩን ለማድረግም ጥያቄ አቅርቦ የነበረ ቢሆንም በኦሊቨር ግላርሰንና በቡድናቸው ምክንያትም ውድቅ ተደርጎበታል። ተከላካዩ በሚቀጥለው ዓመትም በነፃ ዝውውር መገኘቱ በዓለም ላይ ካሉ ታላላቅ ክለቦች መካከል አንዳንዶቹን ንቁ እንዲሆን ያደርጋል። በሚቀጥለው ክረምት እሱን ለማስፈረም የሚደረገው ፉክክር ከፍተኛ ይሆናል ተብሎ ነው የሚጠበቀው። ሊቨርፑል አሁንም ፍለጋ ላይ ሲሆን ባየር ሚኒክ፣ ባርሴሎና፣ ሪያል ማድሪድ ተጫዋቹን በከፍተኛ ሁኔታ ደግሞ እየተከታተሉ የሚገኙ ሌሎች ክለቦች እንደሆኑ ነው መረጃዎች እየወጡ የሚገኙት። ክሪስቲያን ሞስኩዌራ አርሰናልን የተቀላቀለው በቅርቡ ቢሆንም ወጣቱ ስፔናዊ ተከላካይ ወደፊት ወደ ቫሌንሲያ መመለስ ከእቅዱ ውጪ ላይሆን እንደሚችል
ፍንጮችን እየሰጠ ነው። እንደ ማርካ ዘገባ ከሆነ የ21 ዓመቱ ተጫዋች ስለ ቀድሞ ክለቡ በአድናቆት ነው የሚናገረው። እናም በአርሰናል በፕሪሚየር ሊጉ ራሱን ማቋቋም ቢቀጥልም አንድ ቀን ግን ወደ ቤቱ መመለስና ወደ ቫሌንሲያ ለመመለስም በሩን ዝግ ያደርገዋል ተብሎ አይጠበቅም። ሆኖም ግን ለአሁኑ ክሪስቲያን ሞስኩዌራ በአዲሱ ክለብ እያስደመመ ይገኛል። እናም በመጀመሪያው እንግዲህ ጥሩ ነገሮችንም ከፍተኛ አስተዋጽኦችንም እያደረገ ይገኛልና በርካቶችም እያሞካሹት ነው። የክሪስቲያን ሞስኩዌራ ወደ እንግሊዝ ፕሪሚየር ሊግ መምጣት ከፍተኛ ግምት ተሰጥቶት ነበር። የቫሌንሲያ የወጣት አካዳሚ ውጤት ሲሆን አርሰናል በክረምት ተጫዋቾች የዝውውር መስኮትም እሱን ከመፈረሙ በፊት በላሊጋ ውስጥም ካሉ ምርጥ ተከላካዮች አንደኛውና ተስፋ ተደርጎበት የሚጠበቅ አይነት ተጫዋች እንደሆነ ተመልክቷል። ከተቀላቀለም በኋላም ብዙውን ጊዜ ለዊሊያም ሳሊባ ሽፋን በመስጠት እንግዲህ አንዳንድ ጨዋታዎች ላይም የመግባት እድሎችን አግኝቷል። እናም በመረጋጋትና ጨዋታን የማንበብ ብቃቱም በጣም በርካቶችን አስደንቋል። ክሪስቲያን ሞስኩዌራ ለአርሰናል ቁርጠኛ ቢሆንም እንግዲህ አሁንም ግን የተነሳበትን አልረሳም። ወደፊት ወደ ክለቡ የመመለስ እድልም ሙሉ በሙሉ ለመዝጋት ፍቃደኛ ያልሆነም። በዚህም ከልጅነት ክለቡ ጋር ያለውን ስሜትም በደንብ ትስስር ውስጥ አስገብቶታል። እንዲህ ሲልም የተናገረው እንደ ቫሌንሲያ ያለ ምርጥ ነገር የለም። ከመጀመሪያው ቀን ጀምሮ ሁሉንም ነገር ሰጥተውኛል። የወደድኩት የሆንኩበትም ክለብ ነው። ማን ያውቃል፣ ህይወት ብዙ መውጣትና መውረዶች ያሉት። እግር ኳስ አንድ ቀን ወደ አንድ ቦታ ይወስደኛል፣ በሌላ ቀን ደግሞ ወደ ሌላ ቦታ ይወስደኛል። ነገር ግን እንደ ቫሌንሲያ ያለ ነገር ግን የለም። ይህ በእርግጠኝነት ነው ሲል ይናገራል። አርሰናል በቅርቡ እሱን ለመልቀቅ ፍላጎት ይኖረዋል ተብሎ አይጠበቅም። እንደውም ስፔናዊው የረጅም ጊዜ የተከላካይ ክፍል ሀብት እንደሆነም ነው የሚያስቡት። ውሉ እስከ 2030 ድረስ እንደሚዘልቅ የተዘገበ ሲሆን አርሰናል በሜዳ ላይም ሆነ ከሜዳ ውጭም ደግሞ ያደረገው ኢንቨስትመንትን ለመጠበቅም ይፈልጋል ተብሎ ይጠበቃል። የክሪስቲያን ሞስኩዌራ የመጀመሪያ ወራትም በአርሰናል ተስፋን እንዲሁ የሰነቁ እንደሆነ ጥያቄዎች አሉ። ብስለቱ እንዲሁ ደግሞ አዲሱ ጉዞ በለንደን እየጀመረ ቢሆን እንኳን ወደ ቤቱ የመመለስ ስሜትም ይሰጠዋል ተብሎ ይታሰባል። ምንም እንኳን አንድ ቀን ወደ ቫሌንሲያ የመመለስ ፍላጎትን ቢጠቆምም አርሰናል ግን በተከላካይ ስፍራቸው ላይ የወደፊታቸው የመሀል ተከላካይ ተደርጎ እንደሚቆጠር ጭምር ነው መረጃዎች አሁን ላይ በትልቁ እየወጡ የሚገኙት። አርሰናል፣ ቼልሲና ሊቨርፑል ከአርጀንቲናዊው ኢያን ሴቤሪያ ከሪቨር ፕሌት ለማስፈረም ፍላጎት አላቸው። እንደ ቲቢአር ፉትቦል ዘገባ አርሰናል እና ቼልሲ ሊፈጠር በሚችለው ዝውውር ላይ ከተጫዋቹ ጋር ንግግሮችን አድርገዋል። እናም ሊቨርፑል ሁኔታውን እየተከታተለ ነው። ሪቻርድ ሂውዝ ለወደፊት የሚሆነውን ቡድን ለማሰባሰብም እየፈለገ ሲሆን የፕሪሚየር ሊጉ ሻምፒዮኖች በደቡብ አሜሪካዊው ተጫዋች ላይ ከፍተኛ ፍላጎት ነው ያላቸው። ግሬም ቤሊ እንዲህ ሲል ይናገራል። ስለ ሱቢያ ቢሬ ሲናገር ለረጅም ጊዜ ስንሰማ ስለነበር የሃያዎቹ አጋማሽ ዕድሜ ላይ ያለ ይመስለኛል። ለአመታት ስሙ ከአርጀንቲና ከፍተኛ ወጣት ተጫዋቾች መካከልም አንዱ ሆኖ ሲጠቀስ ቆይቷል። በሱና በቤተሰቡ ላይ ፍትሃዊ ለመሆን ብዙዎቹ የእድሜ እኩዮቹ እየተንቀሳቀሱ ቢሆንም ቀድሞ ለመልቀቅ ግን ግፊት ሲያደርግ እንዳልነበር ተነግሮኛል። ስለ ስካውቶችና ክለቦች ስናወራ ይህ ተጫዋች በ2026 ይለቃል የሚል እምነት አለ። በክረምቱም ሊሆን ይችላል። ነገር ግን አንድ ሰው በጥር ወር ዝውውሩን ቢያጠናቅቅ ግን አይገርመኝም ይላል። ይህ ተጫዋች በደቡብ አሜሪካና በመላው አውሮፓ ከፍተኛ ግምት የተሰጠው ነው። ብሩህ የወደፊት እጣ ፈንታ እንዳለውም በርካቶች ያምናሉ። እናም ትክክለኛ መመሪያን ካገኘ ደግሞ በፕሪሚየር ሊጉ ጥራት ያለው ተጫዋች ሆኖ ማደግ እንደሚችል ነው በርካቶች ግምቶችን እየሰጡ የሚገኙት። የ18 ዓመቱ ተጫዋች በተፈጥሮ የቀኝ ክንፍ አጥቂ ነው። ነገር ግን በሁሉም በኩል እንግዲህ መጫወት ይችላል። በማዕከላዊ የማጥቃት ክፍል ላይ ወይም በፊት አጥቂነትም መጫወት ይችላል። የሱ ሁለገብነት እሱን ለማስፈረም ለሚችል ማንኛውም ክለብ ትልቅ ጥቅም ይኖረዋል ተብሎ ነው የሚታሰበው። ሊቨርፑል በክንፎቹ ላይ የበለጠ ጥራትና ጥልቀትን ሊጠቀም ይችላል። እናም ይህ ተጫዋች ለነሱ ጠንካራ ኢንቨስትመንት ሊሆን እንደሚችል ጥያቄ የለውም። እምቅ ችሎታውን ማሳካት ከቻለም የክለቡም ታሪካዊ ተጫዋች መሐመድ ሳላ የረጅም ጊዜ ምትክም ሊሆን ይችላል። የፕሪሚየር ሊግ ሻምፒዮኖቹን የመቀላቀል እድል ደግሞ ለእርሱ በጣም አስደሳች ያደርገዋል። ትልቅ መድረክ ይሆናል። እናም ብቃቱን ደግሞ በከፍተኛ ደረጃ ለማሳየትም ፍላጎት ይኖረዋል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ሪቨር ፕሌት በቀላሉ እንዲለቀው የማይመስል ሲሆን የፕሪሚየር ሊጉ ክለቦችም ከፍተኛ ዋጋ ለመክፈል ፍቃደኛ የሆኑ እንደሆነ ማየቱ አስደሳች ያደርገዋል። አርሰናል እና ቼልሲ በክንፎቻቸው ላይ የበለጠ ጥልቀትን ሊጠቀሙ ይችላሉ። ከጎን መስመሮች የግብ ዕድሎችን ለመፍጠርም ሲቸገሩ ታይተዋል። እንደሱ ያለ ደግሞ አስደናቂ ወጣት ተሰጥኦን ማስፈረም ብልህ ውሳኔ ሊሆን እንደሚችል ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ማንቸስተር ዩናይትዶች በጥር ተጫዋቾች የዝውውር መስኮት የፖርቶውን አማካይ የሆነው ቪክተርን
ለማስፈረም ፍላጎት አላቸው። ቪክተር ፍሮሆልድ ይባላል ተጫዋች። የ19 ዓመት የመሃል አማካይ ነው። ፍላጎትም ያለው ብቸኛው የፕሪሚየር ሊግ ክለብ ግን ማንቸስተር ዩናይትድ ብቻ አይደለም። እንደ ፌጂያስ ዘገባ ከሆነ ከአርሰናልና ከቶትናም ሆትስፐርስም ትልቅ ፉክክር ይገጥማቸዋል ተብሎ ነው የሚታሰበው። ቪክተር በውል ውስጥ 85 ሚሊዮን ዩሮ የውል ማፍረሻ አንቀጽ ያለው ሲሆን ማንቸስተር ዩናይትድ ለመክፈል ፈቃደኛ ይሆን እንደሆነ ማየቱ አስደሳች ያደርገዋል። ለወጣቱ አማካይ በክረምት የተጫዋቾች የዝውውር መስኮት እንግዲህ በፊትም መደበኛ የዝውውር ጥያቄ ለማቅረብ እየተዘጋጁ ነው። በመሃል ሜዳ ላይ ተጨማሪ ጥራትና ጥልቀትንም ሊጠቀሙ ይችላሉ። እናም የ19 ዓመቱ ተጫዋች ለረጅም ጊዜ ጠቃሚ ግዢ ሊሆን ይችላል ተብሎ ነው የሚጠበቀው። በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን ብሩህ የወደፊት እጣ ፈንታም አለው። ለማንቸስተር ዩናይትድ የመጫወት እድል ለእርሱ አስደሳች ይሆናል። የዴንማርኩ አማካይ በከፍተኛ ደረጃ ራሱን ለመፈተንም ይፈልጋል። እናም ወደ ፕሪሚየር ሊግ መዘዋወሩ ደግሞ ተስማሚ ያደርገዋል። በእንግሊዝ መደበኛ የእግር ኳስ ጨዋታ በውስጡ ያለውን ምርጥ ነገርም እንዲያወጣና እምቅ ችሎታንም እንዲያሳካ ሊረዳው ይችላል ተብሎ ነው የሚጠበቀው። ይህ በእንዲህ እንዳለ አርሰናል በመሃል ሜዳው ላይ በቂ ተጫዋቾች ያሉት እናም በመጀመሪያው ቡድን ውስጥም እንዴት ሊያስተናግደው እንደሚችል ማየቱ አስደሳች ነው የሚሆነው። ቪክተር በሰሜን ለንደን ክለብ ውስጥም ወንበር ላይ መቀመጥን አይፈልግም። በሙያው በዚህ ደረጃ በመደበኛነት መጫወት ያስፈልገዋል። ምናልባትም ወደ ማንቸስተር ዩናይትድ መዘዋወርም ለአሁኑ ለእርሱ የበለጠ ተስማሚ ሊሆን ይችላል ተብሎ ነው የሚጠበቀው። ማንኛውም ክለብ ለተጫዋቹ 85 ሚሊዮን ዩሮ ይከፍላል ተብሎ የሚታሰብ አይደለም። ፖርቶ ዝውውሩን እውን እንዲሆን ከሚጠይቁት ዋጋ ጋር ምክንያታዊ መሆን ይኖርባቸዋል ተብሏል። በተመሳሳይ ቶትንሃምም ቪክተር ላይ ፍላጎት እንዳለው ይነገራል። ቶማስ ፍራንክ የዴንማርኩን አማካይ ክለቡን እንዲቀላቀልም በማሳመን ቁልፍ ሚና ሊጫወት እንደሚችል ጭምር ነው መረጃዎች አሁን ላይ እየጠቆሙ የሚገኙት። በዚህ የውድድር ዘመን በርካታ የማንቸስተር ዩናይትድ ተጫዋቾች በቅርበት እየተተቹ ሲሆን ይህ ደግሞ አፈጻጸማቸውና ውጤታቸውን ከግምት ውስጥ እያስገቡ እንደሆነ የሚያስገርም አይደለም። ዩናይትድ በአሁኑ ሰዓት በሊጉ 9ኛ ደረጃ ላይ የሚገኝ ሲሆን አንፊልድ ላይ ደግሞ ሊቨርፑልን ለመቅጠም ተዘጋጅቶ ጨዋታውን ማሸነፉ ይታወሳል። ደካማ ውጤቶች፣ ወጥነት ማጣትና በአሰልጣኝ ሩበን አሞሪም የወደፊት እጣ ፈንታ ላይ ያለው እርግጠኛነት ማጣትም ባለፉት ጥቂት ሳምንታት በከፍተኛ ሁኔታ ከፍ ብለው ነበር ስጋቶቹ። ነገር ግን አሁን ተከታታይ 2 ጨዋታዎችን ማሸነፋቸውን ተከትሎ ረገብ ብለዋል። ትችቱ የመጣው ከአድናቂዎችና ከቀድሞ ተጫዋቾች ሲሆን የዩናይትድ ተጫዋቾች በዓለም ላይ ካሉ ትልልቅ ክለቦች በአንዱ የመጫወት ተስፋንና ፍላጎቶችን ማሟላት አልቻሉም ብለው በርካቶች ሲተቿቸው እንደነበር የምናስታውሰው ነው። በተለይ የቀድሞ የማንቸስተር ዩናይትድ አማካይ ፖል ስኮልስ ቡድኑ በዚህ የውድድር ዘመን አፈጻጸሙ ላይ ትችት ያቀረበ እንግዲህ ተጫዋች እንደነበር እናስታውሳለን። ስኮልስ በተለይም ሃሪ ማጓየር፣ ሉክ ሾው፣ ካርሎስ ካሴሜሮ እነሱ ላይም እንግዲህ ትችቶቹን ሲሰነዝር እንደነበር እናስታውሳለን። ለዘ ታይምስ ሲናገርም ሉክ ሾው፣ ሃሪ ማጓየር፣ ካሴሜሮ ሁሉም ምርጥ ተጫዋቾች ነበሩ። ነገር ግን በአሁኑ ጊዜ በሙያቸው በፕሪሚየር ሊጉ በቂ አካላዊ ብቃት እንደሌላቸው ሲናገርም ነበር። አሁንም ቢሆን እንግዲህ መሻሻል ያለበት ብዙ ነገር እንዳለ ያምናል። ባለፉት ጨዋታዎች ላይ ድሎችን ቢያደርጉም ሰውነታቸው በቂ አትሌቲክ አይደለም፣ ወይም ደግሞ ለመንቀሳቀስ በትክክል የሚጠቀሙበት አይነት አይደለም። በቂ ጠንካራም አይደሉም፣ በቂ ፈጣንም አይደሉም። በፕሪሚየር ሊጉ ከሚያስፈልገው ነገር ጋር መቋቋም ወደማይችሉበት ደረጃ እየደረሱ ነው ብለዋል። በፕሪሚየር ሊጉ ያለው እያንዳንዱ ተጫዋች ፍጹም ማሽን መሆን አለበት። ቦዲ ፋትም መጠን 5 በመቶ ነው መሆን ያለበት። መሮጥ መቻል ይኖርባቸዋል። ጠንካራ መሆን ይኖርባቸዋል። በራሳቸው መተማመንም ይኖርባቸዋል ሲልም ጭምር ነው የተናገረው። ማንቸስተር ዩናይትድ እንደዚህ አይነት ነገሮችን ማስተካከል አለበት ብሏል። ምንም እንኳን የሉክ ሾው እና የካርሎስ ካሴሜሮ የወደፊት እጣ ፈንታ እርግጠኛ ባይሆንም ሃሪ ማጓየር ግን በዩናይትድ አዲስ ኮንትራት ይሰጠዋል ተብሎ ይጠበቃል። ይህም ፖል ስኮልስን በጣም የማያስብበት ነገርና የማይስማማበት ነገር እንደሆነ ይናገራል። ሌሎች ቡድኖች በወጣትና በበለጠ አትሌቲክ በሆኑ ተጫዋቾች ላይ እያተኮሩ በመሆኑ ማንቸስተር ዩናይትድም በዚህ መልኩ ትኩረትን ማድረግ ይኖርበታል ሲል ነው ሀሳቡን የሚያጋራው። እነዚህ 3 ተጫዋቾች አርሰናል፣ ሊቨርፑል እና ማንቸስተር ሲቲ በእነዚያ ቦታ ካላቸው ተጫዋቾች ጋር ሲነጻጸሩ በእድሜና በጥራት ረገድም ትልቅ ልዩነትን ያሳያሉ። ስኮልስ ፍጹም ትክክል ነው። እናም ይህ ደግሞ ዩናይትድ እና ሩበን አሞሪም በሚቀጥሉት የዝውውር መስኮቶች ሊፈቱት የሚገባ ጉዳይ ይሆናል ተብሎ እንደሚጠበቅ ነው በርካቶች ሀሳቡን ያጋራው። ቸልሲ ከስትራስቡርግ ጋር የሚጫወተውን የአርጀንቲናዊውን አጥቂን ጆአኪንን ለማስፈረም ፍላጎት እንዳለው ፌጂያስ ዘገበ። የፈረንሳዩ ክለብ ከቼልሲ ጋርም በአንድ ወላጅ ኩባንያ ወይም ብሉኮ በሚባል ባለቤትነት የተያዘ በመሆኑ ይህም ክለቡ ዝውውሩን እንዲያጠናቅቅ ሊረዳው በቀላሉ ይችላል። የ23 ዓመቱ ተጫዋች
ከዲፖርቲቮ አላቬስ ከተቀላቀለ በኋላ ለፈረንሳዩ ክለብ አስደናቂ ብቃትን እያሳየ ነው። በዚህ የውድድር ዘመንም በ8 የሊግ ጨዋታዎች 7 ግቦችን አስቆጥሯል። እናም በአሰልጣኝነትና ደግሞ በጥሩ ልምድ ደግሞ የበለጠ ሊሻሻል እንደሚችል በርካቶች ያምኑለታል። ለቸልሲ አስደሳች የረጅም ጊዜ ግዢ ይሆናል ተብሎም ነው የሚጠበቀው። በዚህ ክረምት መጀመሪያ ላይ ዣኦ ፔድሮንና ሊያም ዴላፕ ፈርመዋል እና ደግሞ በአጥቂ ክፍሉ ላይ የበለጠ ደግሞ ጥልቀትን ለመጨመር የሚያስፈልጉ ይመስላል። በሞሐመድ ቱሬ ላይም ያላቸው ፍላጎትም ከፍተኛ ይሆናል ተብሎ ነው የሚጠበቀው። የ23 ዓመቱ ተጫዋች በዚህ የውድድር ዘመን በፈረንሳዩ ክለብ በመደበኛነት በመጫወት እድገቱን ሊቀጥል ይችላል። እናም በሚቀጥለው ዓመት ደግሞ በ2026 ክረምት ወደ ቼልሲ ሊዘዋወር ይችላል። ሰሜዎቹ ከስትራስቡርግ ጋር ስምምነት ላይ ለመድረስም ችግር አይገጥማቸውም። ይህ በእንዲህ እንዳለ በፕሪሚየር ሊጉ የሚጫወትበት እድል ደግሞ ማግኘት ለወጣቱ አጥቂም በጣም አስደሳች ያደርገዋል። ሆኖም ግን አዲስ ክለብ ከመቀላቀሉ በፊት ግን የጨዋታ ጊዜን ማረጋገጥ መጠየቅ ይኖርበታል። በቼልሲ ተቀያሪ ወንበር ላይ መቀመጥ ለሱ ጥቅም ይኖረዋል ተብሎም አይታሰብም ነው የተባለው። በሚቀጥሉት ጥቂት ወራት ውስጥ ሁኔታው እንዴት እንደሚዳበር ማየቱ አስደሳች ያደርገዋል። ለአሁኑ የ23 ዓመቱ አጥቂ በፍሬንች ሊጓን አስደናቂ ጅምሩንም ለመቀጠልና በተከታታይ ግቦችን ለማስቆጠርም ይፈልጋል ተብሎ ይታሰባል። እሱ ከፍተኛ እምቅ ችሎታ ያለው ተጫዋች መሆኑ ምንም ጥርጥር የለውም እና ዝውውሩን ማጠናቀቅ ደግሞ ከቻሉ ለቼልሲ ጠንካራ የወደፊት ኢንቨስትመንትም ሊሆን ይችላል ተብሎ ነው የሚታሰበው። ይህ በእንዲህ እንዳለ የፈረንሳዩ ክለብ ለደቡብ አሜሪካዊ አጥቂ 16.5 ሚሊዮን ዩሮ ከፍሏል። እናም ወደፊት ለመሸጥም ከወሰኑ ትርፍ ለማስመዝገብም ይፈልጋሉ። ቼልሲ በእርግጠኝነትም ዝውውሩን ለማጠናቀቅ የሚያስችል የፋይናንስ አቅም አለው ተብሎ ነው የሚታሰበው። ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ስር ትልቅ የአማካይ ክፍል ለውጥን እያቀደ ሲሆን አንድ ስም ደግሞ ከትዕይንቱ ጀርባ ያለ ውይይትን መቆጣጠሩ ነው ዘገባዎች የሚያሳዩት። ይህ ተጫዋች አደም ዋርተን ነው። የ21 ዓመቱ የክሪስታል ፓላስና የእንግሊዝ ኢንተርናሽናል አማካይ ክፍሉን ለመቆጣጠርም የክለቡ ዋነኛ ኢላማ ሆኖ ብቅ ብሏል። እንደ ቲም ቶክ ዘገባ ከሆነ የዩናይትድ አሰልጣኞች ቡድን በአደም ዋርተን ሁለንተናዊ ችሎታ በእጅጉ የተደነቁ ሲሆን እሱም የረጅም ጊዜ ፕሮጀክታቸው ሊሆን እንደሚችል ነው የሚያምኑት። ሆኖም ግን የእሱን ፊርማ ማግኘት ቀላል አይሆንም። ክሪስታል ፓላስ ኮከብ ተጫዋቹን በከፍተኛ ዋጋ እየገመተው ነው የሚገኘው። አደም ዋርተን በፕሪሚየር ሊግ ውስጥ በጣም ከሚያስደስቱ ወጣት አማካዮች አንደኛው ሆኖ ራሱን በፍጥነት አረጋግጧል። በኳስ ላይም ባለው መረጋጋት፣ በአቋም ግንዛቤውና በታክቲክ ብስለቱም የተመሰገነ ሲሆን በሙያው ተመሳሳይ ደረጃ ላይ ከነበረው ከዴክላን ራይስ ጋርም ንጽጽሮች ውስጥ እንደገቡ የሚያሳዩ መረጃዎች ናቸው የሚያሳዩት። የጨዋታው ፍጥነትን የመወሰን የመከላከል መስመሩን የመጠበቅና እንዲሁ ደግሞ የፈጠራ አስተዋጽኦን ደግሞ የማድረግ ችሎታው ለሩበን አሞሪም ከፍተኛ ጥንካሬና የጨዋታ ዘይቤም ፍጹም ተስማሚ ተጫዋች አድርገው በርካቶች ይመለከቱታል። ዩናይትድ አደም ዋርተንን በሩበን አሞሪም አሰልጣኝ ቡድን በጣም የተወደደ እንደሆነ የገለጹ ሲሆን በመሃል ሜዳ ላይ ለውጥን ለማምጣትም እንደተመረጠ ተጫዋች አድርገው ይመለከቱታል። ማንቸስተር ዩናይትድ በዚህ የውድድር ዘመን በመሃል ሜዳ ትክክለኛ ሚዛንን ለማግኘት ሲቸገሩ ቆይተዋል። እናም እንደ አደም ዋርተን ያለ በቴክኒክ የተካነና በተከላካይ አስተማማኝ ተጫዋችን መጨመር እነዚያን የቆዩ ችግሮችም ሊፈታ ይችላል ተብሎ ነው የሚጠበቀው። ይሁን እንጂ ማንኛውም ዝውውር ከፍተኛ ኢንቨስትመንትን ይጠይቃል። ክሪስታል ፓላስ በአማካይ ኮከባቸው ላይ ያለው እየጨመረ ያለው ፍላጎትንም ያውቃሉ እና እሱን ለመሸጥም ቢያንስ 70 ሚሊዮን ፓውንድም እየጠየቁ እንደሆነ ተዘግበዋል። አደም ዋርተን በግልጽ ቅድሚያ የሚሰጠው ቢሆንም የዩናይትድ የግዢ ቡድን አማራጭም ምርጫዎችን እየፈለገ ነው። ከነዚህ መካከል በቅርበት እየተከታተሉት ያሉት የቦሩሲያ ዶርትመንዱ ጆቤ ቤሊንጋም፣ የጁድ ቤሊንጋም ወንድም የብራይተኑ ካርሎስ ባሌባና የፖርቶ ቪክተርም ይገኙበታል። በኦልትራፎርድ አማካይ እንደሚያስፈልግ ገልጽ ነው። እናም ደግሞ ክለቡ አማካይ ለማስፈረምም በሚቀጥሉት ዓመታት ቅድሚያ እንደሚሰጥም በማድረግ ያንን ችግር ለመፍታትም ወስኗል ነው እየተባለ የሚገኘው። ቶትንሃም ሆትስፐርስ ከቦርንመዝ የአንቷን ሴሜኒዮ ፍላጎት ካላቸው ክለቦች አንደኛው ሆኖ ብቅ ብሏል። እንደ ፌጂያስ ዘገባ ከሆነ ሊቨርፑል፣ ማንቸስተር ዩናይትድ እና አርሰናል እንዲሁ በ25 ዓመቱ አፍሪካዊ አጥቂ ላይ ፍላጎት አላቸው። እናም ይህ የሚያስደንቅ አይሆንም። በዚህ የውድድር ዘመን በ7 የሊግ ጨዋታዎች 6 ጎሎችን በማስቆጠር አስደናቂ ብቃት አሳይቷል። በትክክለኛው ቡድን ውስጥም የበለጠ ሊሻሻል ይችላል። ሴሜኒዮ ጎሎችንና የፈጠራ ችሎታን ወደ ቡድኑ ይጨምራል። እናም ለአብዛኞቹ ቡድኖችም ግሩም ፈራሚ ሊሆን ይችላል። ቼሪዎቹ አሁን ላይ ዋጋው 80 ሚሊዮን ፓውንድ አድርገውታል እና ምንም ደግሞ ለመክፈል ፍቃደኛ ይሆናል ወደሚባለው ለማየትም የሚስብ ነው የሚሆነው።
ቶተናም እንደሱ ያለ ተለዋዋጭ አጥቂ መጠቀምን ይፈልጋሉ። እናም በአጥቂ መስመር ላይ ሊለውጣቸውም ይችላል። እሱ ግራ መስመርም አጥቂ ቢሆንም በሁለቱም የሜዳ ክፍሎች እንዲሁም ደግሞ በማዕከላዊ መስመር ላይ የመጫወት ችሎታ አለው። ቶተንሃም እሱን ማስፈረም ከቻለም ለዊልሰን ኦዳበርትም መሻሻል ይሆናል ተብሎ ይጠበቃል። በሌላ በኩል አርሰናል፣ ሊቨርፑል እና ማንቸስተር ዩናይትድም እንዲሁ በመስመር ላይ የበለጠ ጥራት ያላቸው ተጫዋቾች ያስፈልጋቸዋል ተብሎ ነው የሚታሰበው። አርሰናል እንግዲህ የክንፍ መስመሮቹ የግብ ዕድሎችን ለመፍጠር ተቸግሯል። እናም አፍሪካዊው ተጫዋች ችግሮቻቸውን ሊፈታ ይችላል። እሱ የአርሰናል ደጋፊ እንደሆነ ይታወቃል እና ያ ደግሞ በውድድሩ ላይ ትንሽ የበላይነትን ሊሰጣቸው ይችላል። በተመሳሳይ ሊቨርፑል ሉዊስ ዲያዝን በአግባቡ መተካት አልቻለም። እናም የ25 ዓመቱ ተጫዋችም በኮሎምቢያዊው የተተወውን ክፍተት ሊሞላም ይችላል። ማንቸስተር ዩናይትድን በተመለከተ ደግሞ በቅርቡ ማታያስ ኩኛህን ቢያስፈርሙም በአጥቂው ክፍል ላይ የበለጠ ጥልቀትን መጨመር ይፈልጋሉ። ከአራቱ ክለቦች ውስጥ የትኛው 80 ሚሊዮን ፓውንድ ለመክፈል ፍቃደኛ ይሆናል የሚለው ጉዳይ ለማየት የሚስብ ነው የሚሆነው። ለተጫዋቹ የተጠየቀው ዋጋ ከፍተኛ ቢሆንም በፕሪሚየር ሊጉ በቋሚነት ራሱን አረጋግጧል። የዝውውር ገበያውን በጥራት ተጫዋቹ ምክንያትም ዋጋው ከፍ ያለ እንደሚሆን በርካቶች ያምናሉ። ቦርንመዝም ከፍተኛ ዋጋ መጠየቁ ምክንያታዊ እንደሚሆን ይታሰባል። ምክንያቱም ይህ ተጫዋች አሁን ላይ እያሳየ የሚገኘው አቋም በጣም በበርካቶች እየተወደደ ከመሆኑ ጋር በተያያዘ ነው። የአርሰናሉ አሰልጣኝ ሚኬል አርቴታ በዚህ የውድድር ዘመን የፕሪሚየር ሊግ ዋንጫን ሩጫን በተመለከተ ተጫዋቾቹ ከመጠን በላይ ስሜታዊ እንዳይሆኑ የሚያሳስብ ጠቃሚ መልእክትን እንዳስተላለፈ ነው የሚነገረው። አርሰናሎች በአሁኑ ሰዓት በደረጃ ሰንጠረዡ አናት ላይ ተቀምጠዋል። እናም ለሶስት ተከታታይ የውድድር ዘመናትም በሁለተኛ ደረጃ ላይ ካጠናቀቁ በኋላ በመጨረሻም የዋንጫውን መስመርም ለማለፍ ይጓጓሉ ተብሎ ነው የሚጠበቀው። በቅርብ ጊዜያት የአርቴታ ቡድን በጣም ተቃርቦ ነበር። ነገር ግን እንግዲህ አሁን ላይ ርቀቱን ማስጠበቅና በአንደኝነት ማጠናቀቅ አልቻለም። እናም ይህ ደግሞ በዚህ የውድድር ዘመን እሱና የአርሰናል ተጫዋቾች እንደገና ሊፈተኑት የሚገባው ጉዳይ እንደሚሆን ምንም ጥርጥር የለውም። አርብ ዕለት በሰጡት ጋዜጣዊ መግለጫ ላይ ያንን ግፊት ስለመቋቋምም ሲጠየቁ አርቴታ በረጅም የውድድር ዘመን ውስጥም ብዙ ውጣ ውረዶች እንደሚኖሩ በመጥቀስ መረጋጋት ብቻ ያስፈልጋል ሲሉ ጭምር ነው የተናገሩት። አርቴታ እንግዲህ ሲናገር በአሁኑ ሰዓት በደረጃ ሰንጠረዡ አናት ላይ የመሆን ስሜትን አስመልክቶ ሲያብራሩ በቅርቡ ከኒውካስል ዩናይትድ ውጪ ሽንፈት ቢገጥማቸውም የዋንጫው ሩጫ ግን ያበቃል የሚል ትርክት እንግዲህ እንደነበር፣ ነገር ግን ነገሮች በፍጥነት እንደተለወጡ ለጋዜጠኞች አስታውቀዋል። አርቴታ ተጫዋቾቹ የተረጋጋ አእምሮን ጠብቀው የውድድር ዘመኑን እንደ ሻምፒዮንነት ለማጠናቀቅ ከፈለጉ እንደዚህ ባሉ ስሜቶች ውስጥ ከመጠን በላይ እንዳይጠመዱ እንደሚፈልግ ነው የተናገረው። አርቴታ እንዲህ ነው ያለው። ለዚህም ብዙ ትኩረት መስጠት አንችልም፣ ምክንያቱም ወደ ኒውካስል ዩናይትድ ከሄዱና ኒውካስል ዩናይትድ ከተሸነፉ ፕሪሚየር ሊጉ አልቋል የሚል ስሜት ነበር ሲልም ጭምር ነው የተናገረው። ነገር ግን ያንን ጨዋታ አሸንፈናል ሲልም ጭምር ይናገራል። እናም ደግሞ ከአንድ ሳምንት በኋላ አሁን ባላችሁበት ቦታ ላይ ትደርሳላችሁ። ስለዚህ በእውነት ልንቆጣጠረው በምንችለው ላይ እናተኩር፣ በአፈጻጸማችን ላይ እናተኩር። እናም ደግሞ ልናሳካው የምንፈልገው ነገር ላይ ማሳካትን ብቻ ትኩረት አድርገን እንንቀሳቀስ። ቀሪዎቹ ገና 30 ጨዋታዎች ናቸው። ብዙ ነገሮች ይከሰታሉ። እናም በስሜት ደረጃ ወደ እነዚህ ነገሮች ልንጎተት አንችልም፣ ምክንያቱም ከዚህ የበለጠ አስፈላጊ የሆኑ የምንሰራቸው ነገሮች ስላሉ ሲልም ጭምር ነው የተናገረው። አርሰናል ገዢውን ሻምፒዮን ሊቨርፑልን እንግዲህ ወይም ደግሞ የማንቸስተር ሲቲን ቡድን በውድድር ዘመን ውስጥም በጣም ትልቅ ፉክክር ሊያደርጉ ይችላሉ ተብሎ ይታሰባል። ቢሆንም የሰሜን ለንደኑ ግዙፉ ክለብ በክረምቱ የዝውውር መስኮት ባደረገው ጠንካራ ዝውውር ለራሱ የተሻለውን እድል ሰጥቷል። እንደ ማርቲን ዙቤሜንዲ፣ ቪክተር ዮኬሬሽ፣ ኤብሪቼ ኢዜና ኖኒ ማንዱዌኬ ያሉ ትልልቅ ስሞች ያላቸው ተጫዋቾችን ማስፈረማቸው ይታወሳል። እናም የአርሰናል ቡድን ጥልቀት አሁን ካለፈው የውድድር ዘመን በጣም የተሻለ እንደሆነ ምንም ጥያቄ የለውም። ስለዚህም አስቸጋሪ ጅማሮን አድርገው እንግዲህ የነበሩትን ሌሎች ቡድኖች በተለይ ሊቨርፑል አሁን ላይም አስቸጋሪ የውድድር ዘመንን እያሳለፈ ነው የሚገኘው። ጥሩ ጅምርን አድርገው ነበር፣ ነገር ግን ባለፉት ጨዋታዎች ላይ ተደጋጋሚ ነጥብ መጣሎችን እያገኘ ነው የሚገኘው። ሌላኛው ደግሞ እንዲሁ ማንቸስተር ሲቲም ጥሩ አጀማመር አልነበረም፣ ነገር ግን አሁን ላይ በጣም በጥሩ ሁኔታ እየተነሳ ነው የሚገኘውና በትልቁ ፉክክር ሊኖር እንደሚችልና ይህንን ወጥነታቸውን እንግዲህ ይዘው ለመቀጠል ደግሞ አርቴታ ለተጫዋቾቹ ትኩረት እንዲያደርጉ ጭምር እየነገራቸው እንደሚገኝ ነው መረጃው የወጣው። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ጃክ ግሪሊሽ እንደገና በኢቲሃድ ስቴዲየም ለመጫወት የመመለሻ መንገድ ሊኖረው እንደሚችል ፍንጭ ሰጥቷል። የእንግሊዝ ብሔራዊ ቡድን ተጫዋች በቅርብ ዓመታት ውስጥ በክለቡ ባሳየው ትንሽ ወጣ ገባ ያለ አቋም ምክንያት ከማንቸስተር ሲቲ እንደወጣም የሚታወስ ነው። በውሰት ነው ወደ ኤቨርተን የሚያመራው።
ግሪሊሽ በአስተን ቪላ በነበረበት ጊዜም መመልከት የሚያስደስት አይነት ተጫዋች እንደነበር በርካቶች የሚያምኑለት ተጫዋች እንደነበር በርካቶች ያምናሉ። ነገር ግን አሁን ላይ ያንን ምርጥ አቋሙን ግን በድጋሚ ማሳየት እንዳልቻለና እንደተሳነው በርካቶች እያነሱ ይገኛሉና አሁን ላይ በፔፕ ጓርዲዮላ ስርም የሱን ምርጥ አቋም በፍጹም አላየንም ማለት ፍትሃዊ ይመስላል። በውሰት ወደ ኤቨርተን መሄዱ ለጃክ ግሪሊሽ በጣም ጥሩ የሆነ ይመስላል። እናም ደግሞ ፔፕ ጓርዲዮላ በተናገረው ጋዜጣዊ መግለጫ ላይ 30 ዓመቱ ተጫዋች ጥሩ አቋም እንደሆነ አሁን ላይ በጥሩ አቋም ላይ እንደሆነ ተናግረዋል። በአስገራሚ ሁኔታ ጓርዲዮላ ሲቲ ጃክ ግሪሊሽን መልሶ ሊፈልገው እንደሚችል ፍንጭ ሰጥተዋል። ይህም በክረምቱ ሲወጣ ማንም ሰው ሊሆን ይችላል ብሎ ያሰበው ላይሆን ይችላል። ጓርዲዮላ በኤቨርተን እያለ ስለተሻሻለ የጃክ ግሪሊሽ አቋም ሲጠየቅም በተጫዋቹ ምን ያክል ደስተኛ እንደሆኑ ግልጽ አድርገዋል እና መመለስ የማይቻል ነገር እንዳልሆነ የጠቆሙት ጓርዲዮላ ለጋዜጠኞች ሲናገርም ከኛ ጋር ለ1 ዓመት ለ2 ዓመታት የሚቆይ ውል አለው። ለሱ በጣም አስፈላጊው ነገር መመለሱ እየተጫወተ መሆኑ ነው። በእያንዳንዱ የኤቨርተን ጨዋታ ላይ ያለው ተጽዕኖ አለ። ምናልባትም ከተፈጠረ በኋላ ማንቸስተር ሲቲ መልሶ ሊፈልገው ይችላል። አላውቅም። ብዙ ነገሮች ገና ሊከሰቱ ይችላሉ። ጉዳዩ የክለቡ የኤጀንቱና በእርግጥም ያሰልጣኙ ላይ ይሳተፋሉ። ነገር ግን እናያለን ሲልም ጭምር ነው የተናገረው። እንደገና መጫወቱና ብዙ ደቂቃዎችን ማግኘቱ አስፈላጊ ነው። በዚህ ተጫዋች ላይም የሆነው ይህ ነው። ፍጹም ጥሩ ስሜት ሊሰማው ይገባል። ህይወቱንም እንግዲህ አሁን ላይ ሊያስተካክል ይችላል። ከጨዋታው በፊትም የተለያዩ ነገሮችንም ሲያሳይ እየተመለከትን እንገኛለን እና በጣም ጥሩ ነገሮችን እያሻሻለ እንዳለ እንረዳዋለን ሲልም ጭምር ነው የተናገረው። እናም በዚህ ምክንያት ደግሞ በጣም በመሻሻሉ ምክንያትም በእውነት ደስተኛ ሆኛለሁ። ወደ ቀድሞ አቋሙ በመመለሱ በጣም ተደስቻለሁ ብለዋል። ጃክ ግሪሊሽ በጥሩ ቀኑ ከፍተኛ ተሰጥኦ ያለው ተጫዋች ነበር። ነገር ግን በጥራት ላይ ያለው ትንሽ ነገር ግን አንዳንድ ነገሮቹ ተስማሚ ያልሆኑም ከማንቸስተር ሲቲ ጋር። ስፔናዊው ታክቲሽያን የኳስ ቁጥጥርና ጨዋታዎችን መቆጣጠር እንደሚወድ ይታወቃል። የእንግሊዝ ብሔራዊ ቡድን ተጫዋች አሁን እንደገና በጥሩ ሁኔታ እየተጫወተ ቢሆንም ምናልባትም ወደዚያ ለመመለስ ከማሰብ ይልቅ ሲቲን በቋሚነት መልቀቅን እንደሚያስብ ነው ምልክቶች የሚያሳዩት። የኤቨርተን ደጋፊዎች ጃክ ግሪሊሽን በማግኘታቸው በእርግጥ ደስ ይሰኛሉ። ዳቪድ ሞይስም ምርጥ አቋሙን እንዲያገኝ ለመርዳትም በጥሩ መልኩ እያገዘው እንደሚገኝ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ ግብ የማስቆጠር ችግር እንዳለበት ይነገራል። እስካሁን በ8 ጨዋታዎች ያስቆጠረው የጎል መጠንም 11 ጎሎችን ብቻ ነው ማስቆጠር የቻለው። አዲስ የተፈረሙት ቤንጃሚን ሼስኮ፣ ብሪያን ኤምቤሞና ማቲያስ ኩኛ ማንቸስተር ዩናይትድ ተስፋ ያደረገባቸውን ያክል ተጽዕኖ መፍጠር ግን ችለዋል ወይ? ጥያቄዎች ይነሳሉ። ብሪያን ኤምቤሞ ጎል እያስቆጠረ ቢሆንም ባለፈው ዓመት የመጣው ጆሹዋ ዘርክዚም በኦልድ ትራፎርድ ለመረጋጋት ተቸግሯል። የኔዘርላንዱ አጥቂ ከቦሎኛ ከተቀላቀለ ወዲህ በ53 ጨዋታዎች 7 ጎሎችን ብቻ ነው ማስቆጠር የቻለው። እናም 3 ለግብ የሆኑ ኳሶችንም አቀብሏል። ይህም ደግሞ ለረጅም ጊዜ የ9 ቁጥር ሚና መፍትሄም ይሆናል ተብሎ ይታሰብ ለነበረ ተጫዋች በጣም ዝቅተኛ ቁጥር እንደሆነ በርካቶች የሚያምኑት ነው። ጆሹዋ ዘርክዚ በክረምቱ የዝውውር መስኮት ክለቡን ለቆ ይሄዳል ተብሎ በሰፊውም ተያይዞ የነበረ ቢሆንም ዝውውሩ ግን እውን ሊሆን አልቻለም። በክለቡ ቢቆይም ሩበን አሞሪም በሱ የጨዋታ እቅድ ውስጥም አይመለከተውም። አጥቂው በዚህ የውድድር ዘመንም የተሰለፈው 3 ጊዜ ብቻ ሲሆን ሁሉም ደግሞ ከተቀያሪ ወንበር እየተነሳ ነው። በቅርቡ በተደረገው ዓለም አቀፍ የጨዋታ እረፍት ወቅትም ከኔዘርላንድ ብሔራዊ ቡድን ውጪ መደረጉ ለወደፊት እጣ ፈንታው ግምቶችን አክሏል። እናም ሪፖርቶች እንደሚያመለክቱት በጥር 2026 በውሰትም ሆነ በቋሚነት ክለቡን ለቆ ሊወጣ እንደሚችል ነው ግምቶች እየወጡ የሚገኙት። ሊፈጠር የሚችለው የመውጣት እድል የማንቸስተር ዩናይትድ የግዢ ቡድንን ንቁ አድርጎታል። እንደ ቲም ቶክ ዘገባ ከሆነ ዩናይትድ በጥር የዝውውር መስኮት በአጥቂው ክፍል ላይ በቂ ጥልቀት እንዲኖራቸው ለማድረግም የአጥቂ አማራጮቹን ለማሰስም እየተዘጋጀ እንዳለ ነው የሚነገረው። ክለቡ ከፍተኛ ገንዘብ የሚፈስበትን ዝውውር ከማድረግ ይልቅም ጥሩ ዋጋ ያለው ተጫዋችን ለማስፈረም ቅድሚያ እየሰጠ ቢሆንም የጆሹዋ ዘርክዚ ቦታን መሙላት ግን አጣዳፊ እየሆነ መጥቷል። የ24 ዓመቱ ተጫዋች ከጣሊያን ከፍተኛ ፍላጎትን እየሳበ መሆኑ ተዘግቧል። የሴሪኤው ክለቦችም ሮማና አዲስ ያደገው ኮሞ እንግዲህ በቅርበትም ከሚከታተሉት መካከል ሲሆኑ ቀደም ሲልም በላቀ ደረጃ ይጫወትበት ወደ ነበረው ሊግ መመለሱም እጅግ በጣም ከፍተኛ እድል እንዳለው ነው የሚገመተው። ማንቸስተር ዩናይትድ በጥር ሊፈርሙ ከሚችሉ ተጫዋቾች መካከል በሪያል ማድሪድ ውስጥም ተቀባይነትን እያጣ የመጣውን ወጣቱን ኤንድሪክ ይገኝበታል። ይህ ደግሞ የመጀመሪያ ላይ በዴይሊ ሜል እንደተዘገበው ነው። እንግዲህ ጎበዙ ብራዚላዊ እንደ ዝውውር ኢላማ ከስምምነትም የሚጠጉ ክለቦች እየተመለከቱት ሲሆን ከነዚህ ክለቦች አንደኛው ደግሞ ማንቸስተር ዩናይትድ እንደሆነ የሚያሳዩ መረጃዎች አሉ። ከክለቡ ጋር የተያዘ ሌላ ተጫዋች ደግሞ አንቷን ሴሜንዮ ነው።
ማንቸስተር ዩናይትድ በክረምቱ ወቅትም እሱን ለማስፈረም ፍላጎት ነበረው። ሩበን አሞሪምም ለዝውውር ሊያነሳሳ ወይም ደግሞ ሊያሳምነው ይችላል ተብሎ ይታሰባል። የቅርብ ጊዜ ሪፖርቶች እንደሚያመለክቱት ቼሪዎቹ ትክክለኛውን ዋጋ ካገኙ ተጫዋቹን በጥር እንዲለቁ ዝግጁ ይሆናሉ። ከክለቡም ደግሞ በጥር ወር ዋጋውን ወደ 100 ሚሊዮን ዩሮ የሚጠጋ ገንዘብን እንደሚሰጥ ይጠብቃሉ። ሴሜኒዮ ንጹህ የፊት አጥቂ ባይሆንም እጅጉን በጣም ሁለገብ ነው። እናም በሶስቱም የአጥቂ መስመር ቦታዎች ላይም ውጤታማ መሆን እንደሚችል ደግሞ ያሳየ ተጫዋች ነው። ሆኖም ግን ሊቨርፑል እሱን ለማስፈረም ቀዳሚ ተወዳዳሪ ነው ተብሏል። በዚህም ጠንካራ ፉክክር ይገጥማቸዋል ተብሎ እንደሚጠበቅ ነው መረጃዎች የወጡት። የአስተን ቪላ አጥቂ አማካይ የሆነው ሞርጋን ሮጀርስ በቅርብ ጊዜ ውስጥም ከሚካሄደው የክረምት የዝውውር መስኮት ጎልተው ከሚወጡ ስሞች መካከል አንደኛው የሆነ ነው። ክለቡ ለሱ የሚጠይቀው ዋጋ ወደ 80 ሚሊዮን ፓውንድ አካባቢ እንደሆነ የተዘገበ ሲሆን ይህም አሃዝ ደግሞ የፕሪሚየር ሊጉ ታላላቅ ክለቦችና ከፍተኛ የአውሮፓ ቡድኖችን ፍላጎትና የፋይናንስ አቅምንም የሚፈትን ነው። ከተጫዋቹ ሁኔታ ጋር ቅርበት ያላቸው ምንጮች ለካቼንድ ኦፍሳይድ እንደሚሉት ከሆነ ቸልሲ ሞርጋን ሮጀርስን ለማስፈረም በሚደረገው ፉክክር በአሁኑ ጊዜ ቀዳሚ ሆኖ ይቆያል። የለንደኑ ክለብ በ2026 የቡድን እቅዳቸው ውስጥም ቁልፍ ኢላማ አድርጎም ለማየትም በአጥቂ አማካይ አማራጮቻቸው ለማጠናከርም አስበዋል። የቴክኒክ ቡድኑ ሞርጋን ሮጀርስ ለፕሪሚየር ሊጉ ጥንካሬም ሆነ ለአውሮፓ እግር ኳስም የፉክክር ፍላጎቶችም ተስማሚ እንደሆነ ያምናሉ። የቸልሲ ፍላጎት የአጭር ጊዜ ብቻ አይደለም፣ የረጅም ጊዜ የእድገት እምቅ ችሎታንም ግምት ውስጥ እያስገቡ ነው። ሞርጋን ሮጀርስ ባለፈው የውድድር ዘመን በእነሱ ላይ ባሳየው ብቃትም የተደነቀው ፓሪስ ሰን ዠርሜን ከዚያን ጊዜ ጀምሮ በቅርበት ሲከታተለው ቆይቷል። የፈረንሳዩ ኃያል ክለብም ሊያደርግ ለሚችለው ዝውውርም እየተዘጋጀ እንደሆነ ተዘግቧል። ሊቨርፑልም ሁኔታውን በቅርበት እየተከታተለ ከፉክክር ውስጥም ካሉ ክለቦች መካከል አንደኛው ነው። ይሁን እንጂ አስተን ቪላ ሞርጋን ሮጀርስን በቀላሉ እንደማይሸጥ ግን ግልጽ አድርጓል። ተጫዋቹ በክረምቱ የዝውውር ወቅትም ከማንቸስተር ሲቲ ጋር ተያይዞ የነበረ ቢሆንም ንግግሩ እውን ሊሆን አልቻለም። የአርሰናልና የቶትናም ፍላጎትም በቪላ ከፍተኛ ዋጋ በመጥራቱ ምክንያት ተጨባጭ ድርድርም ሳያደርግ እንዲቀዛቀዝ አድርጎታል። ከገንዘብ ነክ እይታ አንጻር የ80 ሚሊዮን ፓውንድ ዋጋ በፕሪሚየር ሊጉም ሆነ በአውሮፓ ገበያዎች ከፍተኛ ደረጃ ላይ ያለ ኢንቨስትመንትን ይወክላል። ክለቦች የሮጀርስን እድሜና እምቅ ችሎታ እንዴት እንደሚገመግሙት ላይ በመመስረትም ይህ አሃዝ እንደ ስሌትም የተደረገ እድል ወይም ደግሞ እንደ አደገኛ ነገርም ሊታይ ይችላል። የጨዋታ ፈጣሪ እንደሆነ ይነገራል። በኳስ ችሎታው በጣም ጥሩ እንደሆነ ይነገራል። ባለፈው የውድድር ዘመን በሁሉም ውድድሮች ደግሞ 14 ጎሎችንና 16 ለግብ የሆኑ ኳሶችን አስመዝግቧል። እናም በከፍተኛ ደረጃ መወዳደር እንደሚችል አሳይቷል። ወደ ቼልሲ መዘዋወሩ በሙያ ውስጥም ትልቅ እርምጃ ሊሆን ይችላል። በለንደኑ ክለብ ውስጥም ከከፍተኛ ደረጃ ተጫዋች ጋር መጫወት የበለጠ እንዲሻሻልና እምቅ ችሎታንም እንዲያሟላ ሊረዳው ይችላል ብለው በርካቶች ሀሳቦቻቸውን አሁን ላይ እያጋሩ ይገኛሉ። ወደ ቤተሰቦቻችን ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ስለተከታተላችሁን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ያነሳንበት የፉአድ ባህሩ የዩቲዩብ ቻናላችን የቀኑ ፕሮግራማችን ይህንን ይመስል ነበር። ከኛ ጋር ስለነበራችሁ ከልብ አድርገን ነው የምናመሰግነው። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ደግሞ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ስለተከታተላችሁን ስላደመጣችሁን ከልብ አድርጌ ነው የማመሰግነው። ነገ በሚኖረው ፕሮግራማችን ላይ የተለያዩ ርዕሰ ጉዳዮችን ወደ እናንተ ደግሞ ይዘን የምንመጣ ነው የሚሆነው። ስለተከታተላችሁን ከልብ አድርገን አመሰገንን። መልካም ጊዜ እንደሆነላችሁ ግን ከወዲሁ በአክብሮት ተመኘው።